ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራማችን ተጀምሯል። የፕሮግራሙ አዘጋጅና አቅራቢ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን ልትቆዩ የአክብሮት ግብዣችን ነው። በዕለቱ ቆይታችን የሳምንቱ መጨረሻ ደረሰና ደግሞ የአውሮፓ ታላቅ ሊጎች መርሃ ግብራቸውን ጠብቀው ይከናወናሉ። በሳምንቱ አጋማሽ የተከናወኑ ጨዋታዎች ነበሩ። ለጥሎ ማለፍ ለመብቃት የፕሌኦፍ ጨዋታዎች በአውሮፓ ቻምፒየንስ ሊግ ተደረጉ። ከዚያም ባለፈ በእንግሊዝ ፕሪሚየር ሊግም አርሰናል ከወልቭስ ጨዋታቸውን ከውነው ነበረ። ሌሎችም መድረኮች ጨዋታዎች ተደረጉ። ታዲያ ነው ደግሞ አሁን ከትላንት ጀምሮ የአውሮፓ ታላቅ ሊጎች በውስጥ ውድድራቸውን እየከወኑ ይገኛሉ። ትላንት ከተደረጉ ጨዋታዎች ላስቀድምና ዛሬ ማን ከማን ይጫወታሉ፣ ከጨዋታው አስቀድሞ ምን ተነሳ፣ በዚህ ሳምንት መጨረሻስ ምን የሚነሱ ነጥቦች አሉ የሚሉትን ዘርዘር ባለ ጉዳይ ሀሳቦችን እያነሳን ቆይታ እናደርጋለን። ትላንት የተከናወኑ ጨዋታዎች ነበሩ። በስፔን ላሊጋ እናስቀድም። በስፔን ላሊጋ በባስክ ሳን ማሜስ ላይ አትሌቲክ ቢልባኦ ከኤልቼ ጨዋታቸውን አድርገው ነበር። ትላንት በተደረገው መርሃ ግብር ባለሜዳው ቡድን አትሌቲክ ቢልባኦ ጨዋታውን አሸንፏል። ጉሩዜታ ባስቆጠራቸው 2 ጎሎች የባስኩ ክለብ ጨዋታውን አሸንፎ ወጥቷል። አንድሬ ሲልቫ አንዷን ጎል ለኤልቼ ያስቆጠረው ተጫዋች ነው። ቢልባኦ በተለይ ከ1 እና 2 ዓመታት በፊት በሊጉ ማድሪድንም ሆነ ባርሴሎናን ለማሸነፍ አቅም የነበረው የሚገዳደር ቡድን ነበረ። እናም የክለብ ወሳኝ ተጫዋቾች በፊት መስመር ላይ ወንድማማቾቹ ኒኮ ዊሊያምስ እና ኢኒያኪ ዊሊያምስ በጣም አስፈላጊ ተጫዋቾች ነበሩ። ዘንድሮ ግን ያ አቅማቸውን የተመለከተ አንገኝም። እንዲያውም በጣም ረዘም ላለ ዓመታት የሚያቆየውን ኮንትራት ኒኮ ዊሊያምስ ተፈራርሞ ነበረ። እንደ አርሰናል እንደ ባርሴሎና የመሳሰሉ ክለቦች ይፈልጉት ነበረ። ነገር ግን ዘንድሮ ደብዛው ጠፍቷል። ኒኮ ዊሊያምስ ምንም የተለየ ነገር የተመለከተን አንገኝም። በባስኩ ክለብ ያለውን አቅም ማለት ነው። በአንጻሩ ኤልቼ በተለይ እንደ ሜንዶዛ የመሰለ ጥራት ያለው አማካይ ነበራቸው። እሱን ማሳልፈው ሰጡ። ምናልባት በውጤታቸው ላይ የራሱ የሆነ አሉታዊ ተጽዕኖ እንደሚኖረው ይታሰባል። ትናንት ግን ቢልባኦ ጨዋታውን አሸንፏል። ሌላኛው መርሃ ግብር በጣሊያን ሴሪያ ሳስውሎን ከኤላስ ቬሮና ያገናኘ ጨዋታ ነበረ። ባለሜዳ ቡድን ሳስውሎ ጨዋታው 3-0 አሸንፏል። ፒናሞንቲ 1 ጎል ሲያስቆጥር ዶሚኒኮ ቤራርዲ ደግሞ 2 ጎሎችን ያስቆጠረው ተጫዋች ነው። እናም ትናንት ድል አድርጓል። ሳስውሎ አሁን ላይ መጠነኛ መሻሻሎች እያስመለከተ ይገኛል። ሳስውሎ እንግዲህ ፋቢዮ ግሮሶ ነው እያሰለጠነ የሚገኘው። የቀድሞ ጣሊያናዊ ተጫዋች ወደ ሀገረ ፈረንሳይ ማቅንቶ ሊዮንን ሲመራ እንደነበረ እናውቃለን። እናም አሁን ወደ ሀገሩ ክለብ ተመልሶ ሳስውሎን እየመራ ይገኛል። ደረጃቸውን ያው በጎ የሚባል ነው፣ ያን ያክል ደካማ የሚያስብላቸው አይደለም። እንግዲህ ሳስውሎ እንደምናስታውሰው በዲዘርቢ ጊዜ በነበረው ስብስብ እንግዲህ እንደነ ማኑኤል ካቴሊ፣ ጀርሚ ቦጋ የመሳሰሉ ተጫዋች ቤራርዲን ጨምሮ በስብስቡ ውስጥ ነበሩ እና በጣም አስፈሪ ቡድን ነበረ። በጣም በፈጣን እግር ኳሶችን የሚጫወት ማራኪ ኳስን የሚከተል ቡድን ነበረ። በሂደት ግን በተለይ እነዚህ አንደርዶግ የሚባሉ ቡድኖች አቅማቸው አሊያም ደግሞ ከፍታቸው ከውስን ዓመታት አይዘልቅም። ይሄ ደግሞ የሚሆንበት ትልቁ ምክንያት በጂያንት ክለቦች ከዋክብቶቻቸው ስለሚነጠቁ ነው። ታዲያ ሳስውሎ ከነዚያ ክለቦች አንደኛው ነበረ። አሁን ግን መጠነኛ መሻሻሎችን እያስመለከተን ይገኛል። ፋቢዮ ግሮሶ ትላንትም ኤላስ ቬሮናን 3-0 በሆነ ውጤት ማሸነፍ ችሏል። ላኛው ሜንዝን ከሃምቡርግ ያገናኘ ጨዋታ ነበረ። የጨዋታ ባቻው ሲጠናቀቅ አሚሪ ጎል አስቆጥሮ ሜንዝ ይመሩ ነበረ። ፋቢዮ ቬራ ከአርሰናል በውሰቱ ወደ ሃምቡርግ ያመራው ተጫዋች ያቻነቷን ጎል አስቆጥሮ ጨዋታቸው 1-1 ተጠናቋል። እንግዲህ ሃምቡርግ ከጀርመን ታሪካዊ ክለቦች መካከል የሚጠቀሰው ቡድን ነው። ቀደም ካሉ ዘመናት ጀምሮ ማለት ነው። እንግዲህ እንደነ ፍራንዝ ቤከንባወር የመሳሰሉ ተጫዋቾች ከሙኒክ ከፍታቸው በኋላ ወደ አሜሪካ ቀንቶ ዳግም ሲመለስ በሃምቡርግ ነበር የተጫወተው እና ይሄ ታሪካዊ ቡድን አሁን ላይ ግን የቀደመ ስሙና ዝናውን አስቀጥሎ ለመዝለቅ አቅም እየከዳው የመጣ ይመስላል። ወደ ቡንደስሊጋቱ ይወርዳል፣ ዳግም ያድጋልና በከፍታ ለመዝለቅ እጅግ ተቸግሯል። ትናንት ግን ጨዋታውን ባቻ ውጤት አጠናቋል ሃምቡርግ። ሌላኛው በፍራንስ ሊግ ስታድ ብረስቷን ከኦሎምፒክ ዲ ማርሴ ያገናኘ ጨዋታ ነበረ። ኦሎምፒክ ማርሴ የቁልቁለት ጉዞን ተያይዞታል። አሁንም በሽንፈት ነው ያጠናቀቀው ጨዋታውን። አጆርኪ ባስቆጠራቸው 2 ጎሎች ባለሜዳ ቡድን ስታድ ብረስቷ ጨዋታውን አሸንፎ 2-0 ከሜዳ ወጥቷል። 82ኛው ደቂቃ ላይ ሜሰን ግሪንውድ የተገኘችውን ፍጹም ቅጣት ምት መጠቀም አልቻለም። ኦሎምፒክ ማርሴ በጣም ደካማ የሚባል ሲዝን እያሳለፈ ነው የሚገኘው። አሁን ከመሪው ጋር የ12 ያክል ነጥቦች ልዩነት አለው ከሎንስ ጋር። ሎንስ ደግሞ ገና የዚህ ሳምንት ጨዋታውን ሳያደርግ ማለት ነው። እናም ኦሎምፒክ ዲ ማርሴ ዘንድሮ በተለይ ዙሮቹን ብዙዎች ተመልክተው ምናልባት በተወሰነ መንገድ ቢሆን በዋንጫ ፉክክሩ አንገት ለአንገት ተናንቀው እስከ ዓመቱ መጨረሻ ይዘልቃል የሚል ቅድመ ግምት ነበራቸው። ነገር ግን ዲዘርቢም እቅዳቸው አልሰመረም። ኦሎምፒክ ማርሴም ዳግም ተሸራንቶ ከዚህ ቀደም ወደምናውቀው ደካማ አቅሙ ነው ያስመለከተን የሚገኘው። ኦሎምፒክ ዲ ማርሴ ትናንት የተከናወኑ ጨዋታዎች ይሄንን ይመስሉ ነበር። ወደ ዛሬ መርሃ ግብሮች ልወሰዳችሁ ተመልካቾቻችን። ዛሬ የእንግሊዝ ፕሪሚየር ሊግ
እንግዲህ ይጀምራል። የመሳሳት ጨዋታ አይኖርም። ከ12 ሰዓት ጀምሮ ነው ጨዋታዎች የሚደረጉት። የዕለቱ ግን ትልቁና ተጠባቂው መርሃ ግብር በዋንጫ ፉክክር ላይ ትልቅ አንድምታ ያለው ጨዋታ የሚሆነው በኢቲሃድ ማንቸስተር ሲቲን ከኒውካስል የሚያገናኘው ጨዋታ ነው። በተለይ ማንቸስተር ሲቲ በአንፊልድ ሊቨርፑልን ካሸነፈ በኋላ በደንብ ዋንጫ ለመፎካከር በደንብ ቀና ያለበት አጋጣሚ ነበረ። ታዲያ ደግሞ አርሰናል በሁለት ጨዋታዎች ነጥቦችን ጣለ። ወደ ጂቴካ አምርቶ በብሬንትፎርድ ነጥብ ተጋራ። ከዚያም ደግሞ ወደ ሙሊኖ አምርቶም ነጥብ ተጋርቶ ተመለሰን 4 ነጥቦችን ጣለ። ስለዚህ ለማንቸስተር ሲቲ ብርታት ፈጥሮለታል የአርሰናል ነጥብ መጣል እና ማንቸስተር ሲቲ ከኒውካስል እጅግ የሚጠበቅ የጨዋታ መርሃ ግብር ነው። በመጀመሪያው ዙር ሴንት ጄምስ ፓርክ ላይ ኒውካስል አሸንፎ እንደነበረ ይታወቃል። ከጨዋታው አስቀድሞ ምን ተባለ የሚለው ላንሳና ስለ ጨዋታው አንዳንድ ሀሳቦችን አጋራችኋለሁ። ፔፕ ጓርዲዮላ በነበራቸው ጋዜጣዊ መግለጫ ከጨዋታው አስቀድሞ ጉዳትን በተመለከተ ኤርሊንግ ብራውት ሃላንድ ዝግጁ ነው፣ መጠነኛ የሚባል የፊትነስ ጥያቄ ነበረበት ተጫዋቹ፣ ነገር ግን ዝግጁ ነው ሲሉ ጓርዲዮላ ተናግሯል። በአንጻሩ ሳቢኒዮ ለሳምንታት ከሜዳ ርቀው ነበር የብራዚላዊ ተጫዋች። እንግዲህ ሳቢኒዮም ለጨዋታው ዝግጁ ስለመሆኑ ተናግሯል ፔፕ ጓርዲዮላ። ሌላኛው ጀርሚ ዶኩም ለሳምንታት አልነበረም፣ እርሱ ግን ለጨዋታው እንደማይደርስ ነው ሀሳቡን የሰጠው አሰልጣኙ። ሌላኛው ጉዳይ በፕሪሚየር ሊጉ ሻምፒዮንነት ውድድር ላይ በተመለከተ ምን የሚል ሀሳብ ሰጠ ፔፕ ጓርዲዮላ። ስለዚህ ነገር ከተጫዋቾች ጋር ለአንድ ሰከንድም አልተናገርኩም። ትላንትም ከትላንት በፊትም ኒውካስልና ኒውካስል ብቻ ነው ለቱ ጨዋታ ብቻ ነው የምናስበው የሚል ሀሳብ ሰጥቷል። ብዙም ግድ የለኝም 12 ጨዋታዎች ቀርቷል እና ብዙ ነገሮች ይፈጠራሉ የሚል ሀሳብ ሰጥቷል። ስለ ሻምፒዮን ፉክክሩ በተመለከተ አንድ ጨዋታ በእጃችን ላይ በነበረበት ጊዜ እነሱ 9 ነጥቦች ነበሩ ቢመሩ የነበረው። ተመሳሳይ ጨዋታዎች ስንጫወት ብዙ ነገሮች ይከሰታሉ ሲል ጓርዲዮላ ሀሳቡን ሰጥቷል። ሌላኛው 70% የኛ ተጫዋቾች አዲስ ናቸው፣ እነሱ የፕሪሚየር ሊጉን የደረጃ ሰንጠረዥ ላይ መሆን የእንደዚህ አይነት ሁኔታ ልምድ የላቸው የሚል ሀሳብ ሰጥቷል። እንደምናውቀው ከጥር ጀምሮ ብዙ ዝውውሮችን ፈጽመዋል። የቋሚ ሰላፊዎች እንኳን ብንመለከት እንግዲህ ማርክ ጌሂ ጥር ላይ ወደ ክለቡ የመጣ ነው። ኒኮ ጎንዛሌዝ፣ ራያን ሸርኪ፣ አንቶኒ ሴሜኒዮ የመሳሰሉ አዲስ የክለቡ ተጫዋቾች ናቸው። ያን ጠቀሙ ለማድረግ ይመስላል። ሌላኛው ዋይን ሩኒ እንግዲህ ፔፕ ጓርዲዮላ ላይ ቢቆይ ደስተኛ እንደሚሆን ሀሳብ ሰጥቶ እንደነበር ይታወቃልና ስለ ሩኒ እንዲቆይ ስለመፈለጉ ስላነሱ ሀሳብ በተመለከተ እንግዲህ ምስጋና ላይም ደግሞ ክብር ከተጫዋቾች ሲመጣ ትልቅ ክብር ነው የሚሰማው። ሩኒ በኤቨርተን ከዚያም በዩናይትድ ቤት በነበረበት ጊዜ ምን አይነት ድንቅ ተጫዋች እንደነበረ፣ በእንግሊዝ እግር ኳስም ምን አይነት የተሻለ ተጫዋች እንደነበረ እናውቃለን። ከሱ እንደዚህ አይነት ሀሳብ መነሳታቸው ክብር እንዲሰማ ያደርጋል የሚል ሀሳቡን ሰጥቷል ጓርዲዮላ። ከዚያም ባለፈ በሳምንቱ አጋማሽ ስታዲዮ ዳሎዙ ላይ እንግዲህ ክሪስቲያኒ ከቪኒሲየስ ጁኒየር ጋር የዘረኝነት ጥቃት አድርሷል የሚል ሀሳብ ቀርቦ እንደነበረ ይታወቃል። በዚህ ጋር በተያያዘ ስለ ቪኒሲየስ ጁኒየር ዘረኝነት በሁሉም ቦታ በእግር ኳስ ብቻ አይደለም፣ በትምህርት ቤቶች ጭምር በሌሎችም ስፍራዎች አሉ። ይሄ ሊስተካከል የሚገባው ጉዳይ ነው። እንዲህ ማህበረሰቡን ከዚህ ከዘረኝነት ጋር በተያያዘ በተገቢ መንገድ ማስተማር ይገባል የሚል ሀሳቡን ጓርዲዮላ ጠቆም አድርጓል። ሌላኛው በኒውካስል በኩል አሰልጣኝ ኤዲ ሃው ዮሐን ዊሳ ጉዳት እንዳለበትና ለዚህ ጨዋታ የመድረስ ዕድሉ ጠባብ እንደሆነ ተናግሯል። በአንጻሩ የብሩኖ ጉማሬሽን በተመለከተ ለምን ያክል ጊዜ ከሜዳ ርቀዋል የሚለውን በይፋ አልገለጸው። ነገር ግን ታማኝ የዜና ምንጮች እንዳሳወቁት ከሆነ እስከ ሚያዝያ ድረስ ወደ ሜዳ እንደማይመለሱ የብራዚላዊ አማካኝ ገልጿል። ቲኖ ሊቨራሜንቶና ሉዊስ ማይሊ እንደዚሁ ከጨዋታው ውጭ ናቸው። ነገር ግን ስቨን ቦትማን በማንቸስተር ጨዋታ ላይ ለጨዋታው እንደሚደርስ እንደዚሁ ታውቋል። እናም በተለይ በሳምንቱ አጋማሽ ወደ አዘርባይጃን ተጉዘው ኳራባግን 6-1 አሸንፈው ተመልሷል። በራስ መተማመናቸውን በጥሩ መንገድ እንደሚገነባላቸው ይታሰባል። አንቶኒ ጎርደንም እንደዚሁ 4 ጎሎችን አስቆጥሮ እንደተመለሰ ይታወቃል። እናም በኒውካስል በኩል ቲኖ ሊቨራሜንቶ፣ ሉዊስ ማይሊና ሌላኛው ዮሐን ዊሳ አለመኖር ሌላኛው የሚነሳው ጉዳይ ይሆናል። ግን እንዳነሳሁት ማንቸስተር ሲቲ አሁን በተለይ አርሰናል እግር በእግር እየተከተለ የሩቱን እያጠበበ እስከ ዓመቱ መጨረሻ ድረስ ለዋንጫ ፉክክሩ ለመዝለቅና ዓላማውን ለማሳካት የግድ እያንዳንዱ ጨዋታ እንደ ፍጻሜ መቁጠር አለበት። ይሄን ደጋግሞ ሲያደርገው እናውቃለን ፔፕ ጓርዲዮላ። ምናልባት አሁን ጥያቄ የሚነሳው ምንድነው በአዲስ መልክ ቡድኑ ይሄ መልሶ ቅንጅት ላይ ነው የሚገኘው፣ በጨዋታ ረገድም በተጫዋች ረገድም ማለት ነው። ስለዚህ ይሄን እንዴት ባለ መንገድ አዋቅሮ ፔፕ ለስኬት ቡድኑ ያበቃዋል የሚለው ይጠበቃል። በተለይ ደጋግሞ የአርሰናል ነጥብ መጣል ግን ብርታት ሆኗቸው እንደዚሁም ደግሞ በራስ መተማመናቸውን አጎልብቶላቸው ወደ ጥሩ መንገድ እንዲመጡ እድል ይሰጣል። አሁንም ቢሆን በተለይ ስፔሶችን የሚፈልገው አንቶኒ ሴሜኒዮ በተለይ ጥቅጥቅ ብለው ተከላካዮች ሲጫወቱ ተቃራኒ ቡድን እድሎችን ለመፍጠር ጎሎችን ለማስቆጠር ሲቸገር እናስተውላለን። በአንጻሩ ግን ራያን ሸርኪ ከሰሞኑ ደግሞ እርግጥ ነው መጠነኛ ጉዳት ነበረበት። ራያን ሸርኪ ያለ ተጫዋች ያንን ክፍተት ለመፍጠር የበለጠ አቅም ያለው ተጫዋች ነው። ምናልባት ሃላንድ በተወሰነ መንገድ ጎል ማስቆጠር ላይ በተጠያቂ የተነሳበት ይገኛል።
ያን እንዴት ባለ መንገድ አቀናጅተው ለውጤት ይመጣሉ የሚለው ይጠበቃል። እንግዲህ ጆሽኮ ግቫርዲዮል ለወራት አጥተውታል እና ማርክ ጌን ከፓላስ ከመጡ በኋላ ከኮሳኖቭ ጋርም ሆነ ከዲያዝ ጋር በጣም ጥምረታቸው ጥሩ ነው እና አሁን ይሄን ኮንሲስተንሲ ነው ትልቁ ነገር። ማንቸስተር ሲቲ እንግዲህ ከዚህ ቀደም በተለይ ከአርሰናል ኋላ የመጣው ዋንጫዎችን ሲያሳካ 2 ዓመት በመጨረሻዎቹ 10 እና 12 ሳምንታት ላይ በእያንዳንዱ ጨዋታ እያሸነፈ ነበረ ይዘልቅ የነበረው። ታዲያ ይህንን አቅም ዘንድሮ ያስመለክታል የሚለው ትልቁ ጥያቄ የበርካቶች ጥርጣሬ የሚያነውና ከኒውካስል ጋር የሚደረገው ጨዋታ በእጅጉ ይጠበቃል። ሌላኛው መርሃ ግብር 12 ሰዓት ላይ በጎል ረሽ ቼልሲ ከበርንሌ ጨዋታቸውን ያደርጋሉ። ከጨዋታው ቀድሞ ሊያም ሮዚነር ሬስ ጄምስ እና ኮል ፓልመርን በተመለከተ በተገኝ መንገድ ልምዳቸውን ሰርቷል እና ፊት ያደርጋሉ ለጨዋታው የሚል ሀሳብ ሰው ነገር ግን ከቀን ቀን እንዴት ያለ ለውጥ አላቸው ቢሆን መገምገም አለብን የሚል ሀሳብ የሰጠበት አጋጣሚ ነገር ግን ማርክ ኩሪያ ለጨዋታው አይደርስም። መቼ ይመለሳል የሚለውን ግን በግልጽ ለመናገር አልደፈርም። ሊያም ሮዚነር እናም ከሊድስ ጋር ከነበረው ጨዋታ አስቀር በፈርስት ሃፍ ላይ ተጫዋቹ የሃምስትሪንግ ኢንጁሪ እንደገጠመውና ተጫዋቹም በሳምንታት እንደሚያርቀው ነው የታወቀው። ግልጽ የሆነ የቀናት ግን ቆይታውን አላሳወቅም። ሊያም ሮዚነር ወደ ዱባይ አቅንቶ እንደነበር የታወቀው የቼልሲ ተጫዋቾች በሳምንቱ አጋማሽ እናም ሪፍሬሽ አድርገው ዳግም ወደ ጨዋታ የሚመለሱ ነው የሚሆነው። ሌላኛው ጂኬ ስቴዲየም ላይ ብሬንትፎርድ ከብራይተን ኤንድ ሆቭ አልቢዮን ይጫወታሉ። የተጠባቂ መርሃ ግብር ነው። ሁለቱም ኳስን በምቾት መጫወት የሚችሉ ቡድኖች ናቸው። እንግዲህ ኬሳን ሩይስ እንዴት አለ አስደናቂ ቡድን እንደገነቡ ስንመለከት ነበረ። ከብራይተን ጋር የሚጠበቃል ጨዋታው። ቪላ ፓርክ ላይ አስቶን ቪላ ከሊድስ ዩናይትድ ይጫወታሉ። እንግዲህ ሊድስ ላለመውረድ እየታገለ ነው የሚገኘው። አስቶን ቪላ ደግሞ በአንጻሩ በሌላኛው ዓላማ በአውሮፓ መድረክ ለመሳተፍ የሚያስገኙ ውጤት እየተፋለመ ይገኛል። ሌላኛው ዌስትሃም ከቦርንመዝ ይጫወታሉ። ዌስትሃም ባለፉት እንግዲህ አንድ ወር ማለት እንችላለን ከሊጉ በጣም ጠንካራ ቡድኖች መካከል አንደኛ ነው። ቦርንመዝ በየጊዜያቱ ከዋክብቶቹን ይነጠቃል። ነገር ግን አንዶኒ ኢራዮላ ቅዳቸውን ፍልስፍናቸው በጥሩ መንገድ የሚተገብሩ ተጫዋቾችን እያሰሱ እያመጡ ይገኛሉ። ዌስትሃም ከቦርንመዝ እንደዚሁ ይጫወታሉ። ወደ ስፔን ወሰዳቸው ኦሳሱና ከሪያል ማድሪድ ይጫወታሉ። እንግዲህ ኦሳሱና ባለፉት 10 ጨዋታዎች ምንም ማሸነፍ አልቻለም በነገራቸው ላይ ሪያል ማድሪድን። ነገር ግን አሁን ላይ ደረጃቸው 10ኛ ላይ ይቀመጣሉ። በሜዳቸው እንደመጫወታቸው ምናልባትም ሎስ ብላንኮቹ ሊፈቱን የሚችሉበት እድል ሊኖር እንደሚችል ሀሳቦችን ማንሳት ያስደፍራል። ዲን ሃውሰን የስፔናዊ ተጫዋች በስብስብ ውስጥ አልተካተተም። በመጠነኛ ጉዳት ምክንያት በሎስ ብላንኮቹ ቤት ስብስብ ውስጥ አልተካተተም። ተጫዋቹ ከቦርንመዝ ወደ ሪያል ማድሪድ ካመራ በኋላ በተለይ ከቶኒ ክሩስ ያጡትን የዚህ ፓስ የማድረግ ኳሊቲ ተጫዋቹ እንደ ሊብሮ ነውና ያንን ኳሊቲ ወደፊት ጠጋ እያለ እየተጫወተ እየሰጣቸው ይገኛል እና የእርሱ አለመኖር ምናልባት በኦፌንሲቭ ሂደታቸው ላይ መጠነኛ ችግር አሊያም እንቅፋት ሊኖርባቸው እንደሚችል ይታሰባል። እንግዲህ ሪያል ማድሪድ ባለፈው በተለይ በካታሎኒያ ደርቢ በጂሮና ከተሸነፈ በኋላ ባርሰሎና መሪነታቸውን ተረክቧል ከባርሰሎና። እንግዲህ በሳምንቱ አጋማሽ በቤኒፊካ ጋር ተጫውተው ባሸነፉበት መርሃ ግብር ብዙ አነጋጋሪ ነገሮች ነበሩ። በተለይ የቪኒሲዮስ ጁኒየር ከዘረኝነት ጋር በተያያዘ ጥቃት ደርሶብኛል በሚል ጥያቄ ካቀረበ በኋላ ለመሃል ዳኛው በጣም ለበርካታ ደቂቃዎች ነገሮች ተስተጓጉለው ነበር እና አሁንም ድረስ አልተፈታም። ነገሩ እየተገመገመ ነው የሚገኘው። በዚህ ሳምንት ግን በላሊጋ ጨዋታቸውን ያደርጋሉ። በሌሎች ጨዋታዎች በሊጉ ባስክ ላይ በአኒዮታ ሪያል ሶሲዳድ ከሪያል ኦቪዲዮ ይጫወታሉ። እንግዲህ ከሴጎንዳ ዲቪዥን ነበር ያደገው አምና። ነገር ግን ዘንድሮ ሪያል ኦቪዲዮ በጣም ደካማ ሲዝን እያሳለፈ ይገኛል። አንዳሉሲያ ላይ በቤኒቶ ቪያማሪን ሪያል ቤቲስ ከራዮ ቫይካኖ ጨዋታቸውን ያደርጋሉ። ይሄኛው ሌላኛው መርሃ ግብር ነው። ምሽት 5 ሰዓት ላይ ደግሞ በዋንዳ ሜትሮፖሊታኖ አትሌቲኮ ዲ ማድሪድ ከኤስፓኞል ይጫወታሉ። አትሌቲኮ ማድሪድ በጣም የማይገመት ቡድን ነው። ጠነከረ ሲባል በማይጠበቅ ጨዋታ ደግሞ ሽንፈት ይገጥመዋል። በሳምንቱ አጋማሽን በቻምፒየንስ ሊግ የፕሌይኦፍ ጨዋታ ላይ እንደምናውቀው በተለይ በጥሩ መንገድ እየመራ የኋላ ነጥብ ተጋርቶ ወጥቷልና የአትሌቲኮ ማድሪድ ጉዳይ ወጥነት በጣም ይጎለው ተጫዋቹ እንዲያውም ከክለቡ አመራሮች ዲያጎ ሲሞኔ አንድ መልእክት ደርሶታል ነው የተባለው። ምናልባት በላሊጋም ሆነ በቻምፒየንስ ሊግ ስኬትን ለማምጣት አቅማቸው አናሳ ነው። ስለዚህ ኮፓ ዲላሪ እንደምናውቀው የመጀመሪያውን ጨዋታ አሸንፏል በሰፊ ጎል ቤት ባርሰሎና። ስለዚህ ለፍጻሜው ድረስ እድላቸው ሰፊ ነው። አንድ እግራቸውን ያሻገሩ ይመስላል። ነገር ግን ኮፓ ዲላሪ ማሳካት ካልቻለ የስንብት ደብዳቤ ሊደርሰው እንደሚችል የአርጀንቲናዊ አሰልጣኝ መረጃዎች ከወደ ስፔን ሲወጡ ነበረ። በዚህ ሳምንት ደግሞ ዛሬ ምሽት 5 ሰዓት በሜዳው ኤስፓኞልን የሚገጥምበት ጨዋታ ይጠበቃል። ወደ ጣሊያን ሴሪያ ልውሰዳችሁ። ዩቬንቱስ በቱሪን ላይ ኮሞን ይገጥማል። እንግዲህ ኮሞ ዘንድሮ ከሴሪቢ ካደገ በኋላ በሴስክ ፋብሪጋስ እየተመሩ በጣም ጥሩ ሲዝን እያሳለፈ ይገኛል። በአውሮፓ መድረክ ለመሳተፍ ነው እየጣረ የሚገኘው። ባለፈው በሳንሲሮ ላይ ከሚላን ነጥብ ተጋርቷል። እናም ኮሞ ከሜዳ ውጭ ይገጥማል ዩቬንቱስን። ሌላኛው መርሃ ግብር ሌቼ ከኢንተር ሚላን ጨዋታቸውን ያደርጋሉ። እንዲሁ ደግሞ ካግሊያሪ ከላሲዮ ሌላኛው መርሃ ግብር ነው። እንግዲህ ኢንተር ሚላን ከሳምንት በጣም
የጎለበት የመጣ ቡድን ነው። ክርስቲያን ኪቩ በጥሩ መንገድ በጣም ፓሽኑ ሜዳ ውስጥ ይታያልና ተችላይ ላይ ቆሞ በእያንዳንዱ ደቂቃ አብሮን የሚጫወተው ይሄ ቀድሞ ኢንተር ሚላን ተጫዋች ክርስቲያን ኪቩ ባለፈው በፓርማ ጥሩ ቡድን ከገነባ በኋላ ወደ ቀድሞ ቤቱ ዳግም ተመለሰ ኢንዛጊን በመተካት እና ኪቩ በጣም ለውጦችን ያስመለከተ ይገኛል። ከሳምንት አቅሙን እየተመለከተ ነው እንገኛለን። በደርቢ ጣሊያን ባለፈው እንደምናውቀው በሳንሲሮ ጁሴፔ ሜአዛ ድል አድርገው እንደወጡ ይታወቃል። በአሁን ልዩነታቸውን ወደ 7 ከፍ አድርገዋል ከሚላን ጋር እናም ጨዋታቸውን በሳምንት ይከውናሉ። አሁን ላይ ኢንተር 61 ነጥብ አለው። ሚላን በ54 ያክል ነጥቦች ይከተላል። ናፖሊ 50 ነጥቦች ይዞ ሶስተኛ ደረጃ ላይ የተቀመጠው ቡድን ነው። ወደ ቡንደስሊጋ ጨዋታዎች ልውሰዳችሁ። ኮሎኝ ከሆፈንሃይም ይጫወታሉ። ኡኒየን በርሊን ከባየር ሌቨርኩሰን፣ ቮልስቡርግ ከአውግስቡርግ ይጫወታሉ። ሌላኛው ተጠባቂ መርሃ ግብር በአሊያንዝ አሬና ባየር ሙኒክ ከኢንትራክት ፍራንክፉርት የሚደረግ የጨዋታ መርሃ ግብር ይሆናል። ተጠባቂ መርሃ ግብር ነው። ሌላኛው ደግሞ ሬድቡል ሌፕዚግ በሬድቡል አሬና ከቦሩሲያ ዶርትሙንድ ጋር ይጫወታል። ዶርትሙንድ ወቅታዊ ብቃቱ በጣም አስደናቂ ነው። በተለይ ጊኒያዊ አጥቂ ሰርሂዮ ጉራሲ በጣም ድንቅ የሚባል አቅምን እያስመለከተ ይገኛል። ልዩነቱ ወደ 6 ጠቧል። እናም አሁን ቡንደስሊጋ በተወሰነ መንገድ ቢሆን ትኩረትን የሳበ የትኩረት ማዕከል ሆኗል። ሙኒክ ከፍራንክፉርት፣ ሌፕዚግ ከዶርትሙንድ የሚጠበቀው መርሃ ግብር ነው። ሙኒክ 57 ያክል ነጥቦች አሉት። ቦሩሲያ ዶርትሙንድ ደግሞ በ51 ያክል ነጥቦች በተከታይነት የተቀመጠው ቡድን ነው። ስለዚህ ምናልባት በተወሰነ መንገድ ቢሆን በመጀመሪያው ሳምንታት ከነበረው ይልቅ በደንብ ፉክክሩ ትንሽ ጠንከር ያለ ይመስላል። በቡንደስሊጋው ወደ ፍራንስ ሊግ ለወሰዳችሁ የሊጉ መሪ ሎንስ ከሞናኮ ይጫወታሉ። እንግዲህ ሎንስ ዘንድሮ በጣም አስደናቂ ቡድን ነው እያስመለከተን የሚገኘው። በሊጉንም እየመራ ይገኛል። ቱሉዝ ከፓሪስ ፉትቦል ክለብ ሲጫወቱ ፓሪስ ሰን ጀርማ ከሜዝ ሌላኛው የዕለቱና የማሳረጊያው የፍራንስ ሊግ የጨዋታ መርሃ ግብር ይሆናል። አሁን ላይ በአንድ ያክል ነጥብ በልጦ ሎንስ ከፓሪስ ሰን ጀርማ የሊጉ መሪ ቡድን ነው። ዘንድሮ በነገራችን ላይ ኦሎምፒክ ሊዮንም እንደዚሁ በጣም ጥሩ የሚባል መነቃቃት ላይ የሚገኝ ቡድን ነው። እንዳነሳሁት መግቢያ ላይ ኦሎምፒክ ዲ ማርሴይ ግን በጣም ይሻሻላል ተብሎ ሲታሰብ ብዙዎች እንዲያውም ለዋንጫ ሊፎካከር ይችላል ብሎ ቢያስብ፣ ነገር ግን የኋላ የቁልቁለት ጉዞውን ተያይዞታል ኦሎምፒክ ዲ ማርሴይ። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፌያለሁ። ሰናይ ጊዜን ተመኘው።